ሄሉሻ ግን ማለት ነው በናፍቆት ልትገይን ነበረ ማለት ናቲ ባይመጣ ኑሮ እኮ በቃ አትመጣም ነበረ። ያው ራሴን ካገኘውኝ በኋላ ተረጋግቼ በዓልን ካሳለፍኩ በኋላ ነው ልመጣ ያሰብኩት እያለች ነበረ ነው። ነገር ግን ማለት ነው ናቲ ጀግናው የተግባር ሰው ከች ብሎ ሳታስበው እሷን ወደ ሚዲያ ማምጣት ብቻ ሳይሆን እስከ ሙሉ ደስታዋ ነው ይዟት የመጣ ማለት ነው። እና ዛሬ ደግሞ እንግዲህ ፏ ብላ ቤቷ ላይ ግብዣ አድርጋለት ነበረ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? ሰላማችሁ ብዝት ትርፍ ይበል። ፈጣሪ በያላችሁበት ጥብቅ ያድርጋችሁ። እንግዲህ ውድ ቤተሰብ እውነት ለመናገር ዛሬ በጣም የብዙ ሰው ልብ የተሰበረበት ዜና ነው የሰማነው። አርቲስት ነጻነት ወርቅነህ እችን ዓለም ተሰናብቷት ሄዷል። እንግዲህ በጣም ምርጥ ሰው ነበረ፣ ምርጥ ተዋናይ ነበረ። ጥርሳችን እንኳን እንዳይገጠም በሳቅ የሚገለን ሰው ነበረና እንደዚህ አይነትን ሰው ማጣት በጣም ይከብዳል እና ያው ሞት የማይቀር ጉዳይ ነው። ነገር ግን ከዚህ በፊት ራሱ እሱ ገና ሳይሞት ሞተ ተብሎ በፌስቡክ ራሱ በቃ የማያልቅ ጽሁፍ፣ ረዥም ጽሁፍ ነበር ሲጻፍ የነበረው። ብዙ ነገሮች በቃ ሞተ እየተባለ ማለት ነው። የዛሬውም እንደዛው እንደባለፈው በሆነ ብዬ ተመኘው። እውነት በጣም በጣም የሚያስደነግጥ ግን አሁን ላይ እውነት ሆኗል እና ያው ነጻነት ወርቅነህ እንግዲህ ሞቷል። ነፍስ ይማር። ለወዳጅ ለዘመዶችም መጽናናትን ፈጣሪ ያድላቸው። እውነት አንዳንዴ ሞት እንዳለ ሁሉ እኛ እንረሳለን። እንደውም እኛ እኮ እንደምንሞት የምናውቀው የሆነ ሰው ሲሞት ብቻ እኮ ነው በእኛ ላይ ራሱ ሞት እንደሚመጣ የሚገባን እና ለዚች አጭር እድሜ ለዚች ከንቱ ዓለም በቃ ዝም ብለን ባላገባን ነገር መጣላት፣ ባላገባን ነገር መባላት፣ ለእኛ ባልሆነ ነገር የሰው ልጅ ያዎችን ዓለም በድንገት ተለይቷት ትሄዳልና ብቻ ግን የእውነት እኔ በጣም ነው ያዘንኩት። በጣም በጣም ለመላው ለኢትዮጵያ ሕዝብ መጽናናትን እመኛለሁ። ምክንያቱም ነጻነት በስራዎቹ የሚደነቅ ሰው ነበረ። እንግዲህ ኢትዮጵያ ይህን የመሰለ ሰው በማጣቷ በጣም ያሳዝናል። አንዳንዴ እውቀት ያላቸው ሰዎች የምሬን ነው ብዙ ፈጠራ ያላቸው ሰዎች እኔ ለምንድን አይቆዩም? በቃ አይቆዩም። እና ውድ ቤተሰብ እንግዲህ ሄሉና ናቲ መጥተዋል ቅብጥ እያሉ። ሄሉዬ እንግዲህ ቅብጥብጥ ማለቷን ያው ቀጥላለች፣ ጀምረዋለች ማለት ነው። የእውነት ሄሉ አሁን ከሌላ ወንድ ጋር ምናምን እናያታለን። በእርግጥ ግን እኮ በዚህን ያክል ደረጃ እኮ አይደለም የምትቀብጥ ማለት እውነት ነው። በቃ ነጻነቴ ናቲ ነው የምትል ትክክል ነች። የፈለገ ብታቅፋቸው ምናምን ግን የሆነ እንዴት ነው ከውስጧ ቅብጥ የምትል ከናቲ ላይ ብቻ ነው። እና እንዴት እንደምታምር እኮ ደግሞ ቅብጥብጥ ቅብጥ ስትልበት ማለት ነው። እኔማ ናቲ ስለ ሆቴሉ ሲያወራ ማለት ነው ስለዛኔ ስለ በርገሩ ሊያወራ መስሎኝ ሰፍ ብዬ እየጠበኩት ነበረ። ማለት በርገሩን ግጥም አድርጋ እየበላች እኔ ምግብ ዘጋኝ እያለች ያለቀሰችበት ማለት ነው። ነገር ግን እሷ እኮ ምን የማያልቅ ፕራንክ ነው ያላት እኮ። የፖፖ ውስጥ እዚህ ይላቸዋል መንገድ ላይ ራሱ በቃ ፖፖ ካልወለድክ ብላ ማለት ነው። እና ሄሉዬ ተነግሮ የማያልቅ ስራዎችን ነው ሰርታ እዚህ የደረሰችው ማለት ነው። እና የዛሬው ቪዲዮ ራሱ ማለት ነው የምር ቤተሰብ የሚያስቅ ነበረ። እኔ ግን እውነት ለመናገር አልሳኩም። የምር በጣም ነው የደበረኝ ሁላ ማለት የሆነ ሙድ የለውም። እንዴት ነው ስላችሁ የእነሱ ሳይሆን ሙድ የለውም ያልኳችሁ በቃ አለ አይደለ ይሄ አርቲስት ነጻነት ሞተ ምናምን የሚለውን በየሚዲያው ስታየው ማለት ነው የሆነ ሙዳችሁን እጠቀነ የሚለውና ማለት ነው። ግን እንደ ኖርማል ጊዜው ቢሆን ይሄኔ እኔ ገልፍጬ ነበረ የምጨርሰው ቪዲዮም ማለት ነው። ግን ደስ እያለኝ ያየሁት በነገራችን ላይ እውነት የሆነ ድብር ቢላችሁን ደስ እያለኝ ደስታ እየተሰማኝ ምክንያቱም ሁለታቸው እንግዲህ እየተንደረደሩ ያሉት ወደ ጥሩ ነገር እንደሆነ እየተሰማኝ ስላለ ማለት ነው። እና እንግዲህ ሄሉዬ ዛሬ አስጨንቀዋለች ወይ ናቲ እኮ ማለት ነው የምር ለሴት ልጅ በጣም ክብር ያለው ልጅ ነው። በዛ ላይ ደግሞ በቃ እንዴት ነው የሆነ ቅብጥብጥ አይልም። በጣም እርጋታ የተሞላበት ወንድ ነው። ደስ ሲል ማርያምን በጣም ደስ የሚል ወንድ፣ ለነገሮች የሚቸኩል አይነት ወንድ አይደለም። እና እንግዲህ ማለት ጉንጯን ይስማታል፣ ግንባሯን ይስማታል፣ ያቅፋታል ምናምን። ነገር ግን ከንፈሬን ሳመኝ ስትለው ማለት ነው ውሃ በውሃ ነው የሆነ ደነገጠ እኮ። የምሯን አምርራ ሳመኝ ያለችው መስሎት ማለት ነው። እና ያው እንደተረዳሁት እንግዲህ ነገሮችን ገና በግልጽ ያወሩባቸው አይመስለኝም። ነገር ግን እናቴና ሄሉ ማለት ነው ከዚህ በኋላ መለየት የለም። የምን መለያየት ነው? የመሬን ነው ማለት ሄሉዬ ግጥም አድርገሽ ነው መያዝ ያለብሽ። ከዚህ በኋላ እናቲ ከእጅሽ እንዳይወጣ፣ እናትዬም ደግሞ ሄሉ ከእጅህ እንዳትወጣ ማለት ነው። እቺ ዓለም በቃ አጭር ነች። የምሬን ነው ማለት ለእኛ ረዥም የምንኖር ይመስለናል እንጂ ውሸት እንደው ከንቱ ነች በቃ። እና ለየትኛው ጊዜ ነው እንደዚህ
በውስጣችሁ የሆነ ነገር አስቀምጣችሁ፣ ስለዚህ የውስጣችሁን ፍትት አድርጋችሁ አብራችሁ ነው መሆን ያለባችሁ። ሰውም እንደምታዩት ነው ለእናንተ ያለው አመለካከት ዛሬ ራሱ ማለት ነው ቤተሰብ የምር ስንት ሰው አየው መሰላችሁ? የድሮ ተመልካች ነኝ አሁን ተመልሻለሁ፣ ከ2 ዓመት በኋላ ተመልሻለሁ የሚሉ ቤተሰቦች እየመጡ ነው ማለት ነው። እና በህይወታቸው ባንተም በሷም ብዙ ነገር አሳልፋችሁ ሊሆን ይችላል። ነገር ግን አሁን ላይ ደግሞ ያው ያላችሁበት ነፃ ይመስለኛልና ነገሮችን ለማስተካከል በጣም ቀላል ነው እናንተ ከተዋደዳችሁ ለማለት ያክል ነው። እና ቸኮልሽም አትበሏት። ምንድን ነው የቸኮለችው? እናቴ እኮ አዲስ ሰው አይደለም። በነገራችን ላይ አብረው ስንት ጊዜ ስንት ዘመን 2 ዓመት ሙሉ አብረው ብዙ ነገሮችን የሰሩ ብዙ ነገሮችን ያሳለፉ በችግርም በደስታም ሁሉንም አብረው የተካፈሉ ሰዎች ናቸው። ስለዚህ ምንም ቸኮልሽ ለነገሮች ትፈጥኛለሽ ምናምን ነገር እንደዚህ የሚያስብል ነገር የለም። አዲስ ሰው ሲሆን ያው እንደዛ ብትሉ ያስኬዳል። ግን እኮ እናቴ አዲስ ሰው አይደለም። አብጠርጥሮ በደንብ አድርጎ ፍላጎቷን ምንድነው የምትፈልገው የሚለውን በደንብ አድርጎ የሚያውቅ ወንድ እስከሆነ ድረስ ምንም አልቸኮለችም። ሲጀመር ነገርን ብታዳምጡ ጥሩ ነው። ምክንያቱም የሆነ መሀል ላይ ሳትሰሙ የሆነ ነገር ሳታዳምጡ ዝም ብላችሁ ሀሳብ የምትሰጡ ከሆነ ይሄ ከባድ ነገር ነው። ያው ሀሳብ አስተያየት መስጠት ከፈለጋችሁም እንኳን ሰምታችሁ ነው መሆን ያለበት ማለት ነው። ለምን በቃ ያኔ ብሰሙ እንደዚህ ብላችሁ አትከምቱም ብዬ አስባለሁ። ዝም ብላችሁ በቃ የሆነ መግቢያውን ብቻ ነው ሰምታችሁ አንዳንድ ሰዎች የምትናገሩት ማለት ነው። ማለት እንግዲህ እነሱ ከመግቢያው ገና የሚያስገቡት እኮ አጓጊ ፓርቱን ነው። ገባችሁ አይደለ? ስለዚህ አንዳንድ ሰው ደግሞ መግቢያውን ስላየ ብቻ በቃ በንዴት ተሰምቷቸው የሆነ ስሜታቸው የነዳቸውና ያልሆነ ሀሳብ ይሰጣሉ ማለት ነው። ለማንኛውም እንግዲህ ምንም ብትሏት ምንም ማለት ነው ሄሉዬ እንደሆነ እንደማትወድቅ አሳየቻችሁ። ወደኋላ የለም ወደፊት እንጂ። በሄሉ ደስታ ደግሞ የምትናደዱ ሰዎች ካላችሁ እንግዲህ ምንም ማድረግ አይቻልም። ይኸው ሰው ድንገት ተነስቶ እየሞተ ነው። አትቃጠሉ። ከቻላችሁ ፍቅር ነው መሆን ያለባችሁ። ሄሉ እንደዚህ ስትደሰት በቃ አብራችሁ ከእሷ ጋር ተደሰቱ። እና ሄሉዬ የምትወዱኝንም የምትጠሉኝንም እወዳችኋለሁ፣ ክፉ አይንካችሁ ብላለች። አዎ ለሰው ልጅ ክፉ መመኘት አስፈላጊ ስላልሆነ ክፉ እንዲነካቸው እኔም አልፈልግም። እውነት ለመናገር እውነት የፈለገ ሰው ምንም ያክል ጨካኝ ቢሆን ክፉ ይንካው ብላችሁ መቼም አትመኙለትም። እና ናቲና ሄሉሻ ወደፊት እንግዲህ ዛሬ ቡና ማፍልታለታለች፣ ግብዣም ተደርጎለታል። እዛም እራቱ ይቀጥላል ማለት ነው። እንደዚህ እያለ የፍቅር ቀጠሮ ደግሞ ይቀጥላል። ቤተሰብ ስላለባበሷ ምናምን የተናገራችሁ ሰዎችም ምን ያይቻለሁ፣ አንዳንድ ሰዎችም ማለት ነው። አለባበሷ እኮ በጣም ደስ ይላል። ከታች ላይ ማለት በጣም የሚያምር ቀሚስ ነው። የቆራጣ ነው ምናምን የምንለው አይደለም። ደረቷ ላይ ምናምን ስለተገላለጠች ብላችሁ ነው። ግን እኮ ቤቷ ነው ያለችው እች ልጅ። በእርግጥ ያው የወጣችሁ ሚዲያ ላይ ነው፣ ሁሉም ሰው ያያታል። ግን አለባበሷ እኔ ያን ያክል ነው ብዬ አላስብም። እውነት ነው። በእርግጥ እዚህ ጋር ደረቷ ትንሽ ከፈት ምናምን ስላለ ይመስለኛል። ግን እንግዲህ ሄሉዬ እንደዚህ አይነት አለባበስ ነው የምትወደው።